ሰዓቱ የስፖርት ነው። የተመራረጡ ስፖርታዊ መረጃዎችን ደግሞ ከዳናዊት ሲሳየም እንከታተል ነው የሚሆነው። እንደምናችሁ ደህና ነኝ ይመስገን። መልካም ቆይታ። አመሰግናለሁ። አብራችሁን ቆዩ። በሀገር ውስጥ ዜናዎች ጀምራለሁ። ስፖርትን ከውድድር ባለፈ ለቱሪዝምና ኢኮኖሚያዊ ግንባታ እንዲሁም ለዲፕሎማሲ ግንኙነት ለመጠቀም በትኩረት እየተሰራ መሆኑን በባህልና ስፖርት ሚኒስቴር የስፖርት ዘርፍ ዴኤታ መክዩ መሐመድ ተናገሩ። ኢትዮጵያ በአፍሪካ የመጀመሪያ የሆነውንና 35 ሀገራት የተሳተፉበትን የከተማ ማውንቴን ብስክሌት ውድድር እያስተናገደች ትገኛለች። ባዘው መኮንን ከአዲስ አበባ ተጨማሪ አድርሶናል። ኢትዮጵያ በአፍሪካ የመጀመሪያ የሆነውን የከተማ ማውንቴን ብስክሌት ውድድር እያስተናገደች ትገኛለች። በዚህ ውድድርም ከ35 ሀገራት የተውጣጡ ዓለም አቀፍ ብስክሌተኞች ተሳታፊ ናቸው። ዓለም አቀፍ ውድድሩ ከመካሄዱ በፊት ደግሞ ከመላ ኢትዮጵያ የተውጣጡ ከ500 በላይ ብስክሌተኞች የተሳተፉበት የአረንጓዴው መንገድ የብስክሌት ውድድር ተካሂዷል። በውድድሩም ታዋቂና ታዳጊ ብስክሌተኞች እንዲሁም ሌሎች የማህበረሰብ ክፍሎች ተሳትፈውበታል። ዛሬ እየተካሄደ የሚገኘውን ዓለም አቀፍ የከተማ ማውንቴን ብስክሌት ውድድር ከ65 ሚሊዮን በላይ ሕዝብ በተለያዩ አማራጮች እንደሚከታተለው ሲጠበቅ ይህም ለሀገር ገጽታ ግንባታ ከፍተኛ ሚና እንደሚኖረው ተመላክቷል። በባህልና ስፖርት ሚኒስቴር የስፖርት ዘርፍ ሚኒስትር ዴኤታ መክዩ መሐመድ የሀገራችን ብስክሌተኞች ነገ ለትልቅ ውጤት የሚያበቃቸውን ልምድ የሚያገኙበት መድረክ እንደሚሆንም ተናግረዋል። ይህ መድረክ ሀገራችን ያሉትን አጠቃላይ የስፖርታዊ እንቅስቃሴዎችን ከማሳደጉም ባሻገር ብስክሌት ከቅርብ ጊዜ ወዲህ ሀገራችን ወክሎ በዓለም አቀፍ አደባባይ ላይ ውጤት እያስመዘገቡ ያሉትን ብስክሌተኞቻችን ትልቅ ልምድ የሚቀምሱበት መድረክ ነው። የአዲስ አበባ ከተማ አስተዳደር ወጣቶችና ስፖርት ቢሮ ኃላፊ አሰግድ ኃይለ ጊዮርጊስ በመዲናዋ የተገነቡ የስፖርት መሰረተ ልማትና ኮሪደር ልማቶች አዲስ አበባን ለስፖርት ቱሪዝም ተመራጭ ከተማ አድርጓታል ብለዋል። ይህ ውድድር ስፖርታዊ ፉክክር ብቻ ሳይሆን አረንጓዴ ትራንስፖርትና ጤናማ የመኖር ዘይቤን የምናስተዋውቅበት መድረክም ጭምር ነው። ላለፉት ጥቂት ዓመታት ትኩረት ተሰጥቶ ሲተገበር የቆየው የኮሪደር ልማትና የመሰረተ ልማት ግንባታ መዲናችን ለነዋሪዎቿ ብቻ ሳይሆን ለዓለም አቀፍ ማህበረሰብም ምቹና ተመራጭ እያደረጋት ይገኛል። እነዚህ መሰረተ ልማቶች አዲስ አበባን የአፍሪካ የፖለቲካ መዲና ብቻ ሳይሆን ተመራጭ ዓለም አቀፍ የኮንፈረንስ መዳረሻና የስፖርት ቱሪዝም ማዕከል ለማድረግ የምናደርገውን ጥረት በእጅጉ አግዞታል። ስፖርትን ከውድድር ባለፈ ለቱሪዝምና ኢኮኖሚ ግንባታ እንዲሁም ለዲፕሎማሲ ግንኙነት ለመጠቀም እየተሰራ ነው ያሉት ሚኒስትር ዴኤታው መክዩ መሐመድ ከአነስተኛ የስፖርት ማዘውተሪያ ቦታዎች እስከ ዓለም አቀፍ ስቴዲየሞች ለስፖርት መሰረተ ልማት የተለየ ትኩረት ተሰጥቷል ነው ያሉት። በአዲስ አበባ ብቻ ሳይሆን በአጠቃላይ በመላ ሀገሪቱ ከ45177 የሚጠጉ የስፖርት ፋሲሊቲዎች ተገንብተዋል። ባለፉት የለውጥ ዓመታት በ8 ዓመት ብቻ ከ17000 በላይ የስፖርት ፋሲሊቲ በመላ ሀገሪቱ እየተገነቡ ይገኛሉ። ዓለም አቀፍ ደረጃቸውን የጠበቁ ላይሰንስ የሆኑ ትላልቅ ስቴዲየሞች ግንባታም በፍጥነት እየተደረገ ይገኛል። እነዚህ አጠቃላይ ግንባታዎቻችን እንደዚህ አይነት ዓለም አቀፍ ሎቶች ወደ ኢትዮጵያ መጥቶ ውድድር እንዲደረግበት እንዲሁም ሀገራችን በሙሉ ፓኬጅ ከስፖርቱ ልማት እንድትጠቀም ለማድረግ ያላቸው ድርሻ በጣም ትልቅ ነው። ሲቲ ማውንቴን ባይክ ዓለም አቀፍ የብስክሌት ውድድር፣ ሼክ ዚያድ የ5 ኪሎ ሜትር ኢንተርናሽናል ሩጫና የምስራቅ አፍሪካ የዞን 5 የእጅ ኳስ ውድድር ከሰሞኑ በአዲስ አበባ እየተካሄዱ ያሉ ስፖርታዊ ሁነቶች ናቸው።